እነ ጆን ዳንኤልን ከእስር መፈታት ወይም ደግሞ ከእስር እንዲፈቱ ውሳኔ መተላለፉን ተከትሎ ብዙዎቹ ስንት ዓመት ተፈርዶባቸው ነው የሚል ጥያቄን ስታቀርቡልኝ ነበረ። ታዲያ ይህንን መረጃ ዝርዝሩን ልንገራችሁ። ፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀሎች ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱትን እነ ጆን ዳንኤልን ማለት ነው በእስራት እንዲቀጡ ወስኖ የታሰሩት ግን በቂ ስለሆነ ከእስር እንዲፈቱ ነው ትዕዛዝ የሰጠው። ታዲያ ተከሳሾች በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ ታዲያ በዛሬው ዕለት የአቃቢ ህግን የቅጣት ማክበጃ እንዲሁም ደግሞ የተከሳሾችን የቅጣት ማቅለያ መርምሮ ነው ውሳኔ ያሳለፈው። በዚህም ታዲያ ተከሳሾች የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በአንድ ዓመት ከ4 ወር ማለትም እንደሚታወቀው እሱ 2016 ነሐሴ 16 በቁጥጥር ስር መዋላቸው ይታወቃል። አንድ ዓመት ከ4 ወር አካባቢ አሁን ላይ ታስሯል ማለት ነው። ይህ የጆን ዳንኤል ውሳኔ ነው። ሁለተኛና ሶስተኛ እና እንዲሁም ደግሞ ስድስተኛ ተከሳሾች ደግሞ በ8 ወር እንዲሁም ደግሞ አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስኗል። አራተኛ ተከሳሽ ታዲያ ኤልያስ ድሪባ በቀድሞ ስሙ ዳዊት ድሪባ እንደሆነ ልብ ይላሉ። በመሆኑም ታዲያ ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔን አሳልፏል። በዚህም ታዲያ ከጆን ዳንኤል ውጭ ያሉት ሌሎች የወረቀት ስራዎችን እየጨረሱ ይገኛሉ። ዛሬ የሚፈታሉ ተብሎ ይጠበቃል። ጆን ዳንኤልም ከ15 ቀን በኋላ ይፈታል። በዚህ መሃል ላይም የሚፈታበት እድል ካለ መረጃዎችን ወደ እናንተ አደርሳለሁ። ለማንኛውም የጆን ዳንኤል ቤተሰቦች፣ ወዳጆች፣ አድናቂዎችም በድጋሚ እንኳን ደስ ያላችሁ ማለት ፈልጋለሁ።